ብር ዋጋ የሌለው ባዶ ወረቀት ሊሆን እንደሚችል ይፋ ተደረገ። በዚህም መሰረት የገንዘብ ጥቅም ፈጽሞ ሊያከትም እንደሚችል ቢገለጽም ጉዳዩ አሳማኝ አለመሆኑን ባለሙያዎች በመግለጽ ላይ ይገኛሉ። በሌላ በኩል ደግሞ ኢትዮጵያ ውስጥ ድህነት እየተባባሰ እንደሚገኝ ታውቋል። የብር የመግዛት አቅም መዳከም ድህነትን እያባባሰ መምጣቱን የዓለም ባንክ ነው ያሳወቀው። የአይኤምኤፍ ሪፖርት በበኩሉ የኢትዮጵያ መንግስት ሙሉ በሙሉ ገበያ መር የውጭ ምንዛሪ ግብይትን ከተገበረ ወዲህ ውጤታማ እየሆነ መምጣቱን ደጋግሞ እያሳወቀ ይገኛል። የገንዘብ ጉዳይ፣ የውጭ ምንዛሪና ሌሎች አዳዲስ መረጃዎችን በዚህ የመረጃ ሰዓታችን ወደ እናንተ ይዘን መጠናል። እስከ መጨረሻው አብራችሁን ቆዩ። ከቴሌብር ገንዘብ ተበድረው ዕዳ ያልከፈሉ ሰዎች እየተከሰሱ መሆኑን አውቀናል። ከተደጋጋሚ ማስጠንቀቂያ በኋላ በቴሌብር ዲጂታል ብድር ውዝፍ ዕዳ ላይ ህጋዊ እርምጃና ክስ መጀመሩ ነው የተገለጸው። ዳሸን ባንክና ኢትዮ ቴሌኮም በቴሌብር መተግበሪያ አማካኝነት የወሰዱትን የዲጂታል ፋይናንሲንግ ብድር በተቀመጠው የጊዜ ገደብ ያልከፈሉ ተበዳሪዎች ላይ ህጋዊ እርምጃ መውሰድ መጀመራቸውንና በተለያዩ ፍርድ ቤቶች ክስ እየመሰረቱ እንደሚገኙ አስታወቁ። ዳሽን ባንክ ባወጣው መግለጫ እንደገለጸው ተበዳሪዎች ያለባቸውን ውዝፍ ዕዳ እንዲከፍሉ በተደጋጋሚ ማስጠንቀቂያ ሲሰጥ የቆየ ሲሆን ከዚህ ቀደም የተደረገውን የቅጣት ክፍያ ምህረት ተጠቅመው ዕዳቸውን ያልከፈሉ ወገኖች ላይ የህግ አካሄድ መጀመሩን ገልጿል። በመግለጫው መሰረት አስቀድሞ ለቀረበላቸው ጥሪ ምላሽ ያልሰጡ ተበዳሪዎች ላይ በፍርድ ቤት ክስ ተመስርቶ ከዋናው ዕዳ በተጨማሪ ባንኩ ለክስ ያወጣቸውን ልዩ ልዩ ወጪዎች እንዲሸፍኑ ውሳኔ እየተሰጠ እንደሚገኝ ተጠቁመዋል። ዳሽን ባንክ አክሲዮን ማህበር የህዝብ ገንዘብ ለማስመለስ የጀመረውን ህጋዊ እርምጃ አጠናክሮ እንደሚቀጥል በመጠቆም እስካሁን የክስ መጥሪያ ያልደረሳቸው ተበዳሪዎች ጉዳዩ ወደ ፍርድ ቤት ከመሄዱ በፊትና ተጨማሪ አላስፈላጊ እንግልት እንዲሁም ወጪ ሳይደርስባቸው ያለባቸውን ዕዳ በአስቸኳይ እንዲከፍሉ ጥብቅ ማሳሰቢያ አስተላልፈዋል። በሌላ በኩል ደግሞ ብር ዋጋ የሌለው ባዶ ወረቀት ሊሆን እንደሚችል ይፋ ተደርጓል። በዚህ መሰረት የገንዘብ ጥቅም ፈጽሞ ሊያከተም እንደሚችል ቢገለጽም ጉዳዩ አሳማኝ አለመሆኑን ባለሙያዎች በመግለጽ ላይ ይገኛሉ። የሰው ሰራሽ አስተውሎትና የሮቦቲክ ቴክኖሎጂ በከፍተኛ ፍጥነት ማደጋቸውን ከቀጠሉ በፈረንጆቹ 2030 በዓለማችን ላይ የገንዘብ ጥቅም ፈጽሞ ሊያከተም እንደሚችል የቴክኖሎጂው ቢሊዮነር ኢለን መስክ አስታወቀ። መስክ ከዘ ኢኮኖሚስት መጽሔት ጋር ባደረገው ቃለ መጠይቅ እንደገለጸው ሰው መሰል ሮቦቶችና ኤአይ ሰዎች ከሚጠቀሙበት በላይ ምርትና አገልግሎት በብዛት ማቅረብ በሚጀምሩበት ጊዜ የገንዘብ አስፈላጊነት እየደበዘዘ ይሄዳል። ሁሉም ነገር እንደ ልብ በሚገኝበት ዓለም ውስጥ ገንዘብ ለምን ያስፈልጋል ሲልም ማስክ ጨምሮ ጠይቀዋል። በአዲሱ የቴክኖሎጂ ምዕራፍ ኤአይ አብዛኛዎቹን የእውቀት ስራዎች ሲሸፍን፣ ሮቦቶች ደግሞ ጉልበት የሚጠይቁ ስራዎችን በመረከብ የማኑፋክቸሪንግ፣ በትራንስፖርት፣ በሕክምናና በትምህርት ዘርፎች የሚወጡ ወጪዎችን እጅግ በጣም ያረክሱታል። የኢለን መስክ ራዕይ እንደ ቴስላ ኦፕቲመስ ሮቦቶች፣ አሽከርካሪ አልባ መኪኖችና የኤክስኤአይ ሞዴሎች ባሉ የላቁ ቴክኖሎጂዎች ላይ የተመሰረተ ነው። ምርቶችና አገልግሎቶች በበቂ ሁኔታ በሚመረቱበት ጊዜ መንግስታት ለዜጎች በቀጥታ ክፍያዎችን የሚልኩበት አዲስ አሰራር ሊፈጠር እንደሚችል የጠቆመው መስክ፣ ሆኖም ይህ ሽግግር የስራ ዕድሎችን በመቀማትና የቴክኖሎጂ ቁጥጥር ውዝግቦችን በማስነሳት በኩል ፈተናዎች እንደሚኖሩበት አምኗል። በሌላ በኩል ይህ የኢሎን መስክ የግል ትንበያ እንጂ የተረጋገጠ እውነት አለመሆኑን የኢኮኖሚ ባለሙያዎች አሳስበዋል። ሮቦቶች ቢኖሩም እንኳን የመብራት አቅርቦት፣ የመሬት ስፋትና የሰው ልጅ ትኩረት መጠናቸው የተወሰነ ስለሆነ ሁሉንም ነገር በነፃና እንደ ልብ ማቅረብ አይቻልም። ስለዚህ ገንዘብ አሁንም ያስፈልጋል ሲሉ እየገለጹ ይገኛሉ። እንዲሁም የሮቦቶቹ ባለቤትነት በጥቂቶች እጅ የመውደቅ ስጋት በመኖሩ ምክንያት እስከ 2036 ገንዘብ ጥቅሙን ያጣል የሚለው ግምት አሁንም ብዙዎችን እያስማማ አይደለም። በሌላ በኩል ደግሞ የኢትዮጵያ መንግስት ሙሉ በሙሉ ገበያ መር የውጭ ምንዛሪ ግብይትን ከተገበረ ወዲህ ውጤት እያመጣ ነው የሚለው የአይኤምኤፍ ሪፖርት ተቃውሞ ገጥሞታል። ከዚህ በተቃራኒ የውጭ ምንዛሪ ስርዓቱ ሙሉ በሙሉ ገበያ መር መደረጉ ድህነትን አባባሽ እንደሆነ የዓለም ባንክ የፖሊሲ ሰነድ አመልክቷል። የዓለም ባንክ በተያዘው ወር ባወጣው የፖሊሲ ሰነዱ ላይ በኢትዮጵያ የውጭ ምንዛሪ ግብይት ስርዓቱ ሙሉ በሙሉ በገበያ እንዲመራ መደረጉ ድህነትን ከመቀነስ ይልቅ ማባባሱን አስታውቋል። የፖሊሲ ሰነዱ የዓለም ባንክ ከሚያዝያ 2019 እስከ 2023 ባንኩን በፕሬዝደንትነት የመሩት ዴቪድ ማልፔዝ የጻፉት ሲሆን እንደ ኢትዮጵያ፣ ግብጽና ናይጄሪያ ሀገሮች ላይ የተደረገው ሙሉ ለሙሉ ገበያ መር የምንዛሪ አስተዳደር ዝቅተኛ ገቢ ካላቸው ዜጎች ልዩ ተጠቃሚ ወደ ሆኑ ቡድኖች እንዲሸጋገርና ድህነትን እንዳባባሰ ያብራራል። በዓመታዊ የዴቨሎፕመንት ኢኮኖሚ ኮንፈረንስ ላይ የቀረበው የፖሊሲ ሰነድ በማብራሪያው በዓለም የገንዘብ ድርጅት አይኤምኤፍ ምክረ ሀሳብ መሰረት የውጭ ምንዛሪው በአንድ ጊዜ በገበያ እንዲመራ ከማድረግ ይልቅ ብሔራዊ ባንክ ቀስ በቀስ ዋጋንና ገቢን ተገማች በማድረግ ዝቅተኛ ገቢ ያላቸው ዜጎች በማይጎዳ መንገድ እንዲመራ ማድረግ ይቻል እንደነበር ሰነዱ ያስረዳል። በሌላ በኩል በዲጂታል ስርዓት ለሚደረጉ ክፍያዎች የሚጠየቁ የአገልግሎት ክፍያዎች ዝቅተኛ እንዲሆኑና ፍጥነታቸው እንዲጨምር ማድረግ እንደሚገባ ዜጎች
ዜጎች ገንዘባቸውን በአነስተኛ ዋጋ በፍጥነት ማስተላለፍ እንዲችሉ ዝቅተኛ ገቢ ያላቸው ዜጎች ለሚያስተላልፉት ገንዘብ እንዲከፍሉ የሚደረገው ወጪ አነስተኛ እንዲሆን በማድረግ ድህነት እንዳይባባስ ማድረግ ይቻል እንደነበር ሰነዱ ያብራራል። በተጨማሪም የኢትዮጵያ ብሔራዊ ባንክ የውጭ ምንዛሪ የሀገር ውስጥ የመገበያያ ገንዘብ ዝውውሮችን በማይጎዳ መንገድ መግዛትና መሸጥ ማድረግ የሚሉ ጉዳዮችም ተጠቃሾች ሆነዋል። ባለፉት 3 ዓመታት በአፍሪካ በተለይም በዓለም የገንዘብ ድርጅት የተደገፈ ሪፎርም አድርገዋል የሚባሉት ግብጽ፣ ናይጄሪያና ኢትዮጵያ ገንዘባቸው በገበያ ዋጋ እንዲመራ ማድረጋቸው የሚታወስ ነው። ለአብነትም በ2022 አንድ የአሜሪካን ዶላር በ15 የግብጽ ፓውንድ ሲሸጥ የነበረ ሲሆን በ2026 ላይ 1 ዶላር 50 የግብጽ ፓውንድ ይሸጣል። በናይጄሪያ በ2023 አንድ የአሜሪካ ዶላር 461 የናይጄሪያ ናይራ ይሸጥ የነበረ ሲሆን በ2026 ወደ 1350 የናይጄሪያ ናይራ እንደደረሰ ታውቋል። በኢትዮጵያ በ2024 በ56 ብር ይሸጥ የነበረው አንድ የአሜሪካ ዶላር በ2026 1 ዶላር ወደ 160 ብር ከፍ ማለቱ ታውቋል። ሰነዱ ከዚህ ቀደም ያወጣውን የዓለም ባንክ መረጃ ጠቅሶ በኢትዮጵያ ተከታታይ የሆነ የውጭ ምንዛሪ መካሄድ የብር የመግዛት አቅም መዳከምና ልዩነቱ እየሰፋ በመምጣቱ ምክንያት በኢትዮጵያ 33 በመቶ የነበረው የድህነት መጠን ወደ 43 በመቶ ከፍ ማለቱን፣ የውጭ የፋይናንስ ድጋፍ ማሽቆልቆሉንና የሀገር ውስጥ የገንዘብ ስርጭቱ መቀነሱን ይገልጻል። ሰነዱ የማዕከላዊ ባንክና የዓለም የገንዘብ ድርጅት IMF የምንዛሪ ግብይት ሙሉ በሙሉ በገበያ እንዲመራ ያደረጉት ውትወታና የተለያዩ አይነት የምንዛሪ ግብይቶችን መፍቀድ በተለይም በኢትዮጵያ በናይጄሪያና በግብጽ ለሚታየው ድህነት ዋነኛ ምክንያት ነው ይላል። የዓለም ባንክ በኢትዮጵያ 200 ፕሮጀክቶችን እንደሚያከናውን የሚያብራራው የፖሊሲ ሰነዱ ከነዚህ ውስጥ 44 ያህሉ አሁን እየተከናወኑ መሆናቸውንና የኢትዮጵያውያን የነፍስ ወከፍ ገቢ $1100 መድረሱን አገሪቱ አሁንም ከዓለም ደሃ ሀገሮች መካከል እንደምትመደብ ያብራራል። የዓለም ባንክን ከ2019 እስከ 2023 በፕሬዝደንትነት የመሩት ዴቪድ ማልፔዝ በማብራሪያቸው በ2019 በኢትዮጵያ ባደረጉት ጉብኝት ከጠቅላይ ሚኒስትር አብይ አህመድ ጋር የመገናኘት እድል ገጥሟቸው እንደነበር ገልጸዋል። በጉብኝታቸው ወቅት በ2019 ብር በ28 በመቶ ተዳግሞ እንደነበርና የውጭ ምንዛሪ ግብይት ስርዓቱ የተለያየ አይነት ምጣኔ እንደነበረው አስረድተዋል። የዓለም ባንክ ዋና ስራ አስፈጻሚ በመሆን ከ2019 እስከ 2024 እና የባንኩ ጊዜያዊ ፕሬዝደንት በመሆን ከየካቲት እስከ ሚያዝያ 2019 ድረስ ያገለገሉት ክሪስታሊና ጆርጂቫ ጋር በመሆን ጠቅላይ ሚኒስትሩ የውጭ ምንዛሪ ሙሉ በሙሉ በገበያ ስርዓት ይመራ የሚለውን አካሄድ እንዲያስቆሙ አበክረው ጠይቀው እንደነበር የቀድሞ የባንኩ ፕሬዝደንት በጽሁፋቸው ላይ አብራርተዋል። ነገር ግን ስኬታማ አልነበርንም፣ ምንዛሪውም ያለምንም ገዳቢ ሁኔታ ሙሉ በሙሉ በገበያ እንዲመራ ተደርጓል ብለዋል። በ2022 እና በ2023 የዓለም ባንክ በኢትዮጵያና በሌሎች ሀገሮች በተደረገው ምቹ ባልሆነው የውጭ ምንዛሪ አስተዳደር ምክንያት የልማት እገዛ ለሚያደርጓቸው ተግባራት የሚወጣውን የጉዳት መጠን ለቦርዱ ለማሳወቅ የሚያስችል ስርዓት አዘጋጅቶ እንደነበርም ገልጸዋል። እኔ ለቦርዱና በምንዛሬ ምክንያት ገንዘባቸው ለሚዳከም ሀገሮች የውጭ ምንዛሪ ሙሉ በሙሉ በገበያ ሲመራ ድህነት እንደሚገጥማቸው አሳስቤ ነበር ብለዋል። በአጠቃላይ የብር የምንዛሪ ዋጋ ሲዳከም የሚገኙ ጥቅሞች ለመንግስት ባለስልጣናት ቅርብ ለሆኑ ግለሰቦች እንደሚሆኑ፣ ኪሳራው ደግሞ ድህነት ውስጥ ያለው ህዝብ ላይ የሚጫን ነው ያሉት የቀድሞ ፕሬዝደንቱ ተጎጂዎች ኪሳራ ውስጥ የገቡትና የአይኤምኤፍን ዕዳ የሚከፍሉት በብር የሚከፈላቸው ዜጎች ናቸው ብለዋል። እድገት የተረጋጋ ገንዘብና ዝቅተኛ የአገልግሎት ክፍያ እንደሚፈልግም ጨምረው አብራርተዋል። የቀድሞ የዓለም ባንክ ፕሬዝደንት ይህን ይበሉ እንጂ ከዚህ ቀደም በዓለም ባንክ ከፍተኛ የስራ ኃላፊ የነበሩትና አሁን አይኤምኤፍን በዋና ዳይሬክተርነት እየመሩ የሚገኙት ክሪስታሊና ጆርጂቫ ተቋማቸው በየጊዜው የሚያወጣቸው ጽሁፎች የኢትዮጵያ መንግስት ሙሉ በሙሉ ገበያ መር የውጭ ምንዛሪ ግብይትን ተግባራዊ ማድረግ ከጀመረ ወዲህ ውጤት እያመጣ እንደሆነ ተናግረዋል። በኢትዮጵያ ተወዳዳሪነት እያደገ የውጭ ምንዛሪ ግኝትና ክምችት እየጨመረና ኢንቨስትመንት በይበልጥ እየተሳበ መሆኑን ያስረዳሉ። በሌላ በኩል ደግሞ መሬት የግለሰብ እንዲሆን በሚቻልበት ሁኔታ ላይ ውይይት መደረጉን ሰምተናል። መሬት በተገቢው መንገድ ካልተያዘ ለግጭትና ለሌሎች ጉዳዮች በር ስለሚከፍት የመሬት ጉዳዮችን ብቻ የሚመለከት ራሱን የቻለ ተቋም እንዲቋቋም ምክረ ሀሳብ መቅረቡን ታውቋል። በኢትዮጵያ የመሬት ጉዳዮችን ብቻ የሚያስተዳድር ራሱን የቻለ ተቋም መቋቋም እንደሚገባው ምክረ ሀሳብ መሰጠቱም ተሰምቷል። ማሳሰቢያው የተሰጠው የህዝብ መሬት አስተዳደር ድርጅት በመሬት አስተዳደር ላይ ባሉ ችግሮች ላይ ለመወያየትና የመፍትሄ ሀሳቦችን ለማቅረብ በተካሄደ አውደ ጥናት ላይ ነው። የአዲስ አበባ ዩኒቨርሲቲ የህግ ትምህርት ቤት መምህር ዶክተር መለሰ ዳምጤ እርሻ፣ ከተማ፣ መንገድ፣ ደን፣ ውሃ፣ ሰው፣ እንስሳትና ሁሉም ነገሮች የሚገኙት መሬት ላይ መሆኑን፣ ነገር ግን እነዚህን ሁሉ አካላት የሚገኙበትን ሀብትን በአግባቡ የሚያስተዳድር ተቋም አለመኖሩ አሳሳቢ መሆኑን ገልጸዋል። የመሬት አስተዳደር ቀላል ስራ እንዳልሆነና ሰዎች መሬትን እንዴት ሊያገኙ ሊጠቀሙና እንዴት ሊወሰድባቸው እንደሚችል የሚያመላክት ስርዓት እንደሚያስፈልግ፣ የመሬት ህጎችን እንዴት ማውጣት እንደሚቻልና ሌሎች የተወሳሰቡ ጉዳዮች እንዳሉ አስረድተዋል። መሬት ገለልተኛ የሆነ ተቋም
ተቋም ተቋቁሞለት መሰራት ያለበት ቢሆንም እየተዳደረ ያለው መሬትን ለእርሻ በሚፈልግ ተቋም በመሆኑ ስራውን አስቸጋሪ እያደረገው መሆኑን መሬትና የመሬት ጉዳዮችን የሚያስተዳድር ሚኒስቴር ወይም ተቋም ሊኖር ይገባል ሲሉ አጽንኦት ሰጠውታል። ይህን አይነቱን ተቋም ማቋቋም ከተቻለ ለግብርና፣ ለከተማ ማስፋፊያ እንዲሁም ለኢንዱስትሪ ግንባታ መዋል የሚገባቸው መሬቶች ልየታና አስተዳደርን ወጥ በሆነ ሁኔታ ለማከናወን መሰረት እንደሚሆን ጠቁመዋል። ይህ ባለመሆኑ ግን ምርታማ የሆኑ ለግብርና ስራ መዋል የሚገባቸው መሬቶች ለኢንዱስትሪዎች እንዲውሉ መደረጋቸውን፣ ስለሆነም የተቋም ጉዳይ ትኩረት ተሰጥቶ ሊሰራበት እንደሚገባ አሳስበዋል። የህዝብ መሬት አስተዳደር ድርጅት ዋና ዳይሬክተር አቶ ተክሉ ረጋሳ በበኩላቸው መሬት በብዙ ባለድርሻ አካላት የሚፈለግ ሀብት ስለሆነ የራሱ ተግባርና ስልጣን በተሰጠው አንድ ተቋም መመራት እንዳለበት ገልጸዋል። የመሬት አስተዳደርን የሚመራ ተቋም ራሱን ችሎ ካልተቋቋመና ግልጽና ቀላል መዋቅር ካልተደራጀ በመሬት አጠቃቀም ላይ የሚፈጠሩ ግጭቶች እንደሚቀጥሉ፣ የአየር ንብረት ለውጥ ተጽዕኖና የአካባቢ መበከል እንደሚጨምር፣ ለእርሻ አገልግሎት መዋል የሚገባው መሬት ለኢንቨስትመንት እየዋለ የሚቀጥል ከሆነ የምግብ ዋስትና ማረጋገጥ ላይ ተግዳሮት እንደሚኖረው በማስረዳት ተቋሙን ማቋቋም እንደሚገባ ተናግረዋል። ኢትዮጵያ የመሬት ፖሊሲ ሳይኖራት በደፈናው መሬትን ጥቅም ላይ የማዋል አሰራር እንደምትከተል፣ መንግስትም የመሬት አጠቃቀም ምን መሆን እንዳለበት የሚመራበት ፍኖተ ካርታ ባለማዘጋጀቱ ምክንያት ሁሉም እየተነሳ መሬት ላይ የራሱን ስራ ስለሚያከናውን በአካሄዱ ላይ አቅጣጫ የሚሰጥ ሰነድ መኖር አስፈላጊ እንደሆነ ገልጸዋል። ህገ መንግስቱ መሬት የኢትዮጵያ ብሔር ብሔረሰቦችና ህዝቦች የጋራ ሀብት መሆኑንና የኢትዮጵያ አርሶ አደሮች መሬት በነጻ የማግኘትና የመጠቀም መብት ቢያጎናጽፋቸውም መንግስት የፖለቲካ መጠቀሚያ ሲያደርገው እንደሚስተዋልና ማድረግ የሚገባው ግን የዜጎች የኢኮኖሚ መሳሪያ ነው ብለዋል። መሬት በዋናነት በመንግስት እጅ መያዙ የመሬት መበጣጠስ እንዲጨምር እያደረገ እንደሆነ የጠቀሱት ዶክተር መለሰ ሙሉ ለሙሉ ባይሆን እንኳን የግል መሬት ባለቤትነት ሊኖር ይገባል ብለዋል። የማህበራትና የግል መሬት ሊኖር ይገባል ብለውም ቁልፍ የሚባሉ ማለትም የማዕድን ሀብቶች ያሉባቸው መሬቶች ግን በመንግስት እጅ ሊሆኑ እንደሚገባ ሳይጠቅሱ አላለፉም። በሌላ በኩል ደግሞ የአዲስ አበባ ንግድ ቢሮ በብልሹ አሰራር የተሳተፉ 62 አመራሮችና ሰራተኞች ላይ እርምጃ መውሰዱን ገለጸ። በከተማዋ 470 ሺህ ነጋዴዎች እንዳሉና ዘርፍ የቀየሩ ወይም ከንግድ ስርዓቱ የወጡ ነጋዴዎች ቁጥር 10 ሺህ እንደማይሞሉ ተገልጿል። የንግድ ህጉን ተላልፈው ተገኝተዋል ያላቸው ከ24500 በላይ ነጋዴዎች መቅጣቱንም የንግድ ቢሮ አስታውቋል። ቢሮው የ2018 ዓ.ም የዕቅድ አፈጻጸሙን በገመገመበት ወቅት የቢሮ ኃላፊዋ ወይዘሮ ሀቢባ ሲራጅ ነጋዴዎቹን ለቅጣት ያበቃቸው ያለ ንግድ ፍቃድ መነገድ፣ ባልታደሰና በተሰረዘ ንግድ ፍቃድ መነገድ ጭምር መሆኑን ተናግረዋል። የንግድ ህጉን አክብሮ ያለመስራት በዚህ ዓመትም ችግር ሆኖ ቀጥሏል የሚሉት ኃላፊዋ ከተቀጡት ነጋዴዎች አብዛኛዎቹ የፈጠሩትን ችግር እስከሚያስተካክሉ ድረስ የማሸግና ማስጠንቀቂያ የመስጠት ነው። በዚህም ከ24500 በላይ 90 በመቶዎቹ አስተካክለው ወደ ስራ ተመልሰዋል ሲሉ ተናግረዋል። ይሁንና አሁንም ያለ ንግድ ፍቃድ መነገድ፣ ኪሎ ቀንሶ መሸጥ፣ ባዕድ ነገሮችን መቀላቀልና ሌሎችም ችግሮች መቀጠላቸውንና በመጪው ዓመት ለውጥ ለማምጣት እንደሚሰራበት ወይዘሮ ሀቢባ አንስተዋል። በተጨማሪም በአዲስ አበባ የነዳጅ ማደያዎች በሚሸጡት ነዳጅ ላይ በሊትር ቅሸባ በማድረግ በነዳጅ ላይ ሊትር ቀንሰው የሚሸጡ ማደያዎች ተበራክተዋል። በተደረገው የቁጥጥር ስራ 93 ማደያዎች ማስጠንቀቂያ ሲሰጣቸው 3 ማደያዎች ቅሸባን ሲፈጽሙ እጅ ከፍንጅ ተገኝተው ክስ ተመስርቶባቸዋል። ሌሎች 3 ማደያዎች ደግሞ ለ3 ወር ነዳጅ እንዳያገኙ ታግደዋል መባሉን ሰምተናል። በአዲስ አበባ በቢሮ ተመዝግበውና ፈቃድ ወስደው እየሰሩ ያሉ ነጋዴዎች ቁጥር ከ470 ሺህ በላይ መድረሱ ታውቋል። በአመቱ ንግድ ፈቃዳቸውን የመለሱ ነጋዴዎች 10 ሺህ የሚጠጉ መሆናቸውን የጠቆሙት የቢሮ ኃላፊዋ አብዛኞቹ ዘርፍ የቀየሩ መሆናቸውንና ካለው የነጋዴ ቁጥር አንጻር ከንግድ ስርዓቱ የወጣው 10 በመቶ የማይሞላ በመሆኑ ጥቂት የሚባል ስለመሆኑ አስረድተዋል። እንደ አጠቃላይ የምርት አቅርቦት ላይ በጣም የተሻሻሉ ነገሮች አሉ የሚሉት የንግድ ቢሮ ኃላፊዋ ወይዘሮ ሀቢባ ሲራጅ በከተማዋ በቢሮ በኩል በተቋቋሙ 7 የገበያ ማዕከላት እንዲሁም 264 በደረሱ የቅዳሜና የእሁድ ገበያዎች በተለይ የግብርና ምርቶች እንደ ልብ እየቀረቡ መሆኑን ጠቅሰዋል። ይሁንና በአመቱ ከውጭ የሚገቡ የኢንዱስትሪ ምርቶች እጥረት ነበር። በተለይ በምግብ ዘይት ምርት ላይ እጥረት በመኖሩ የዋጋ ንረት አሁንም አለ። እንደ ሽንኩርት አይነት ምርቶች እጥረት በመኖሩ ምክንያትም ዋጋቸው መውጣትና መውረድ አለ። የኢንዱስትሪ ምርቶችን እጥረት ለማቅለል እንሰራለንም ሲሉ ተናግረዋል።